እንኳን ለቅድስት ሰንበተ ክርስቲያን እንዲሁም ለጾመ ፍልሰታ 10ኛው ዕለት በሰላም አደረሳችሁ አደረሰን። ሕዝበ ክርስቲያን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍልሰታን ጾም ምክንያት በማድረግ አባ ጊዮርጊስ ዘጋስጫ ከደረሰው አርጋኖን የጸሎት መጽሐፍ በዕለተ እሑድ የሚጸለየውን አርጋኖን ዘእሑድን አሁን አብረን መጸለይ እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ምዕራፍ 1 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ እጄን ወደ ልጅሽ እዘረጋለሁ፣ ወደ እርሱም እጮኻለሁ እንዲህ ስል ከችግርና ከመከራ ሁሉ ታድነኝ ዘንድ ከመቅደስ ከጽርሐ አርያም ውረድ፣ በረድኤትም ወደ እኔ ና። አቤቱ ሆይ ከምታስጨንቅ መቅሰፍት፣ ትንሣኤም ከሌለው መውደቅ፣ መጽናናትም ከሌለው ሐዘን ታድነኝ ዘንድ ከተሰናዳው ማደሪያ ውረድ። አቤቱ ሆይ ከሚሰብር አንበሳ፣ ከሚነጥቅ ተኩላ ታድነኝ ዘንድ ከሰማይ ውረድ። አቤቱ ሆይ በአንተ ዘንድ የመንገድ ድካም የለምና ሰማይ መንበር ነው፣ ምድርም የእግር መሄጃ ናት። አቤቱ ሆይ እኔን ለማዳን ውረድ፣ ለማጥፋት ግን አይደለም። አቤቱ ለይቅርታዬ ውረድ፣ ለመቅሰፍት አይደለም። አቤቱ ሆይ ለማስመር ውረድ፣ ለማክፋት አይደለም። የአንተ የሕይወት መንፈስ ቅዱስ የአባትም መንፈስ ከቀማኛ ለማዳን የሚችል እርሱ ደግሞ በረድኤት ወደ እኔ ይምጣ። የአንተ መንፈስ የወለደ የባሕሪ አባት ክብርት እጅ ለማዳን የሚችል መንፈስ ወደ እኔ ይምጣ። ከሚከራከር መበጀት የሚችል ያንተ የላከም የአባት መንፈስ የተሰወረውን ሐሳብን የሚያውቅ የአባትንም የተሰወረውን ሐሳብን የሚያውቅ የአባትንም የተሰወረውን ሐሳብ የሚያውቅ የአባትን የሕሊናውን ሐሳብ የሚመረምር መንፈስ ይምጣ። አንተ የወደድከው አባትንም ደስ የሚያሰኘውን ሥራ ልብ እንዲያስደርገኝ የአንተን ምስጢር የባሕሪ አባትን ምስጢር የሚያውቅ መንፈስ ይምጣ። የአንተን ትእዛዝ ከአንተ ጋር ትክክል የሆነውንም አባትን ትእዛዝ ለመሥራት እንዲያበረታታኝ አብን ከአንተና ከመንፈስ ቅዱስ በቀር በባሕሪ የሚያውቀው የለምና መንፈስ ቅዱስንም ከአንተና ከአባት በቀር የሚያውቀው የለም። ለአብ ከአንተና ከመንፈስ ቅዱስ የተሰወረ ምክር የለም። አብ ስለወለደ ከአንተ ቅድሚያ የለውም። አንተም ከእርሱ ስለተወለድክ ከእርሱ ወደ ኋላ አትሆንም። መንፈስ ቅዱስም እንዲሁ ነው። አብ እንዴት እንደወለደ የሚያውቅ የለም። አንተም ከእርሱ እንዴት እንደተወለድክ የሚያውቅ የለም። ከመንፈስ ቅዱስ በቀር ለአንተም ለእርሱም ሌላ መንፈስ ቅዱስ የለምና የአንተ መንፈስ የእርሱ መንፈስ አንድ ነው እንጂ ለደቀ መዛሙርት ተስፋ እንዳስደረግካቸው እንዲህ ስትል ከአብ ይወጣል ከእኔ ይነሳል። መንፈስ ቅዱስ ከአብ ዘንድ የለም እንዳንል ከአብ ይወጣል አልክ። ከወልድ ዘንድ መንፈስ ቅዱስ የለም እንዳንል በከበሩ ደቀ መዛሙርት ፊት በንፍሃት አሳድረው እንዲህ ስትል መንፈስ ቅዱስን ንሱ ተቀበሉ። መንፈስ ቅዱስ በፍጹም አካሉ የለም እንዳንል ደግሞ ለሐዋርያት ሁለተኛ የሚሆን መንፈስ ቅዱስ ጰራቅሊጦስን እልክላቸዋለሁ አልካቸው። መንፈስ ቅዱስ በፍጹም አካሉ እንዳለ በአብና በወልድ ሕልው እንዲሁ በዚሁ አወቅን። የመንፈስ ቅዱስ አካል ወደ አብና ወደ ወልድ የሚከፈል አይደለም። በፍጹም አካሉ ለብቻው አንድ አካል ሆኖ ሳለ በአብና በወልድ ሕልው ሆኖ ይኖራል እንጂ። በነቢያት አድሮ ትንቢት ያናገረ እርሱ ነው። በሐዋርያት ላይ የወረደ እርሱ ነው። ሰማዕታትን ያጸና፣ ከሳቱ ከስለቱ ጨክነው እንዲገቡ ያደረጋቸው እርሱ ነው።
ንጹሐን ደናግልን ያበረታቸው። ሥጋዊ ደማዊ ፈቃዳቸውን ጾራቸውንም አጥፍተው በሥጋቸው የመላእክትን ትጋት ገንዘብ ያደረጉ የተመረጹ መነኮሳትን ያጸና ትዕግሥትንም የሰጣቸው እርሱ ነው። በየተራራ በየዋሻው በየጸፈቀው ዳሩ በየጎደጎደው ምድር የሚዞሩ ባሕታውያንን መሪ የሆናቸው ገዳማውያንንም የሚጎበኛቸው የታሰሩትንም ስለ ክርስቶስ ፍቅርም የተጨነቁትን የሚያረጋጋቸው እርሱ ነው። በጸብ ክርክር ጊዜ የረድኤት መንፈስ ነው። በገድል ጊዜ የኃይል በጦርነትም ጊዜ የማሸነፍ በድንግልናም ጊዜ የንጽሕና መንፈስ ነው። በመሬታውያንም አንደበት የሚናገር የምስጋና መንፈስ ነው። እርኩሳንን የሚያነጻ ከማይምናንም ጋር የሚኖር የባለሟልነትና የጸጋ ክብር መንፈስ ነው። ዕውቀት ለሌላቸው ዕውቀት የሚገልጽ የቸርነት ዕድል ፈንታ ሁሉ ከእርሱ የሚገኝበት በጎ ስጦታውንም ሁሉ ፍጹምም ጽዋ ተርታ ከእርሱ የሚገኝበት መንፈስ ነው። የበጎ ዕድል ፈንታ ጽዋ ተርታ የሚሆን እግዚአብሔር ብዙ ስጦታ ከብዙዎች መናፍስት የሚቀዳ አይደለም፣ ከአንድ መንፈስ ነው እንጂ። የክፉ ዕድል ፈንታ ግን የሚገኝ ከሰይጣን ነው። እንዳትበድል ድንግልን ከእናቷ ሆድ ጀምሮ የጠበቃት መንፈስ ቅዱስ እንዳትረክስም ያነጻት ለወልድ ዋድም ማደሪያ ያደረጋት እርሱ ነው። አብ ወደዳት፣ ወልድ ከእርሷ ሥጋ ለበሰ፣ መንፈስ ቅዱስ ጋረዳት። ምዕራፍ 2 በዕብራይስጥ ማርያም የተባለች የተመረጠች ድንግል ማርያምን ኑ እናመስግናት። የክርስቲያን ማኅበር ሁላችሁ ኑ እናድንቃት። የማይምናን ማኅበር ሁላችሁ አምላክን የወለደች ድንግል ማርያምን እናመስግናት። በክርስቶስ የተመሰላችሁ የደናግል የመነኮሳት ማኅበር ሁላችሁ ኑ የዚችን እርኩሰት የሌለባት ንጽሕት ሙሽራ ክብሯን ገናንነቷን እንናገር። በነገሥታት አደባባይ የተሰበሰባችሁ ኑ የዚችን ባኗወር ከከበሩ ሁሉ የምትበልጠውን ንግሥት የሚከባትን ክብር ምስጋና ታዩ ትመለከቱ ዘንድ የሰማያት ክብር ከሰማዮችም በላይ ያሉ ሰማያት ከፍታ የኪሩቤልና የሱራፌል መላእክትም ማኅበር ሁሉ ክብር ማዕረግ ከእርሷ ጸጉር አንዲቱን እንኳን አይሉም። ዳግመኛም የነገሥታት ክብር፣ ጌትነት፣ ገናንነት፣ የአሕዛብ ብልጽግና በዓለም ሁሉ በምድርም ሁሉ የሚኖሩ ቅዱሳን ሁሉ ባለሟልነት የእግሮቿን ጫማ ያህል አይሆንም። ለቅድስት ድንግል ምን ያህል ጸጋ ክብር ተሰጣት! የማያመሰግናትስ ፍጥረት እንደምን ያለ ነው! ክብሯንስ የማይናገር ምን አንደበት ነው! የማይቀድሳትስ ምን አፍ ነው! ለክብሯስ የማይገዛ እንደምን ያለ ሰውነት ነው! በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በሰማይ የሚኖሩትን የኪሩቤልና የሱራፌልን ወገኖች፣ በሰማይ ዳርቻ የሚኖሩትን የመላእክትን ሰራዊት ወገኖች አሰብኩ። ለአባቶቻችንም ለአዳምና ለአቤል ለሴትና ለሄኖስ ለልዑል እግዚአብሔርም ላገለገሉ ለሄኖክና ለኖህ የተሰጣቸውን ጸጋ ክብር አሰብኩ። የአብርሃምንም ባለሟልነትን፣ የይስሐቅንም ወዳጅነት፣ የያዕቆብንም መመረጽ፣ የእግዚአብሔር ወገን መባሉን አሰብኩ። የሙሴና የአሮንን የኢያሱንም ክብር አሰብኩ። የባርቅና የዲቦራን የጌዴዎንንም የዮፍታሔንም የሶምሶምንና የኤግሎንም የመሳፍንትንም ሁሉ ማሸነፍ አሰብኩ። የሳሙኤልንም ክህነተ ማዕረግ አሰብኩ። የዳዊትን፣ የሰለሞንን፣ የይሁዳን፣ የእስራኤልን ነገሥታት ሁሉ መንግሥት፣ ሀብት፣ ጌትነት፣ ገናንነትንም አሰብኩ። የነቢያትንም መመረጽ፣ የሐዋርያትንም ጸጋ ክብር አሰብኩ። የሰማዕታትን የመጋደላቸውንም ዋጋ፣ የደናግል የመነኮሳት የትዕግሥታቸውንም አሰብኩ። እንደ አንቺ ያለ አላገኘውም። ቅድስት ድንግል ሆይ
በልዑል ዘንድ ባለሟልነትን ያገኘ የእግዚአብሔርም ጸጋ ክብር በላዩ የበዛለት እንደ አንቺ የለም። ጸጋው ክብሩ በአንቺ ላይ እንደበዛ እንዲሁም ደግሞ ቸርነቱ በእኔ ላይ ይብዛ። ወደ ልጅሽም በጸለይኩ ጊዜ ብቻዬን የምዘነጋ አልሁን። አንቺም ከኔ ጋር ሁኚ እንጂ በቀኜም ሁነሽ ካፌ የወጣውን ነገር አቃኝልኝ። በሚያስፈራ መኮንን ፊት አማላጅ ያለው ሰው የተደነቀ ነውና የፍቅርሽም ፍላጻ ልቤን ይንደፈው፣ ለዘላለሙ አይነቀል። የስምሽም መጠራት ከስኳር ከማር ወለላ ላፌ የጣፈጠ ነው። የድንግልናሽም ምስጋና ለአንደበቴ አልጫ መሆን የሚያጣፍጥ ጨው፣ የውዳሴሽም ነገር በሄድኩበት አገር ሁሉ ማመስገኛ መሰንቆ በገና ሆነኝ። የገናንነትሽም መናገር መዝፈኛ ሙዚቃ ሆነኝ። ምዕራፍ 3 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ አሁንም ጸሎቴን በፊትሽ አሰፋለሁ፣ ስለ ኃጢአቴም አለቅሳለሁ፣ ወደ ልጅሽም እጮኻለሁ። እንዲህ ስል አቤቱ በደልኩ፣ በሰማይም በፊትም ደግሞ እንግዲህ ወዲህ ልጅ ልባል አይገባኝም። ከባሮች እንደ አንዱ አድርገኝ እንጂ ከመቅደስ ውስጥ ገብቼ ከምዕመናን ጋር ልጸልይ አይገባኝም። ከንዑሳን ክርስቲያን ጋር በውጭ ሆኜ እጸልያለሁ እንጂ መንፈሳዊውን እርድ ለማየት ከአቤልም መሥዋዕት የሚበልጠውን ደም ነባቢውንም መሥዋዕት ለመመልከት በቅዱስ መሠዊያ ፊት ለፊት ወደሚቆሙበት በወረደ ጊዜ የመንፈስ ቅዱስ የከንፈሮቹ ጥላ እንዲነካኝ በቤትሽ ጥላ እቆማለሁ እንጂ የመለኮትን ፍም እፈራለሁ፣ ለመብላትም አልደፍርም። እርሱን ለመቀበል የበቃው አይደለውምና በእሳት ጉጠት እንጂ ሱራፊ ሊዳስሰው የማይቻለውን የመለኮትን ፍም እፈራለሁ። ነቢዩን ያስፈራውን የመለኮትንም ፍም እፈራለሁ። ነቢዩ እንዲህ ብሏልና ከንፈሬ ርኩስ ነውና ከንፈራቸውም ርኩስ በሆነው አሕዛብ መካከል አለው። ሱራፌልም እንዲህ አለው፣ እነሆ ከንፈሮችን አስነካው፣ ከኃጢአትም ያነጻል። ድንግል ሆይ ልጅሽ የጎሰቆለውን ብላቴና እንደተቀበለ እኔንም ደግሞ ይቀበለኝ ዘንድ እወዳለሁ። ልጅሽ ቸር ይቅር ባይ ሩሩ ነውና የተራበ ሆድ ለምግብ እንዲቸኩል ክርስቶስ ደግሞ ይቅር ለማለት ይቸኩላል። ይህንንም ማለቴ ለጥምቀት ልጆች በፍጹም ንስሐ በተቃጠለው የእግዚአብሔር ፍቅር ለተመለሱት ነው። ላልተመለሱት ግን ይቅርታ የላቸውም። ድንግል ሆይ የልጅሽ የሥጋው መታረጃ የደሙ መግጃ ወደሚሆን መጋረጃ ውስጥ ያስገባኝ ዘንድ እታመናለሁ። ድንግል ሆይ የምስጢር ጠረጴዛ ወደ ተዘጋጀበት በላዩም የመለኮት ማዕድ የሚሆን የሰማይ እንጀራ በተሰራበት ስፍራ ያስቀምጠኝ ዘንድ እታመናለሁ። በጌታችን የምስጢሩ ጽዋ ከመለኮት ስብዕት ጎን የመነጨው አምላካዊ ወይን ወደ ተመላበት ያስቀምጠኝ ዘንድ እታመናለሁ። ድንግል ሆይ ነፍስና ሥጋን በአንድነት የሚፈውሰውን ቅዱስ ምስጢር ያሳትፈኝ ዘንድ እታመናለሁ። ድንግል ሆይ መለኮታዊውን ቁርባን ሥጋው ደሙን ለመቀበል እንዲያበቃኝ ደጅ እጸናለሁ። በተቀበልኩትም ጊዜ ለወቀሳ ለመፈረጃ አይሁንብኝ፣ ለነፍሴና ለሥጋዬ መድኃኒት ይሁነኝ እንጂ። ድንግል ሆይ ዕድል ፈንታዬ ጽዋ ተርታይም የተቀደሰውን ለውሾች አትስጡ፣ ዕንቋችሁንም በእሪያዎች ፊት አታኑሩ ከተባለባቸው ጋር አይሁን። ሥጋዬን የበላ ደሜን የጠጣ ሞት አያገኘውም፣ ቢሞትም ይድናል፣ ለዘላለም ይኖራል ተብሎ ከተነገረላቸው ጋር እንዲሆን ደጅ እጸናለሁ። ድንግል ሆይ የሰርግ ልብስ ይኸውም የቅዱሳን ጽድቅ መጎናጸፊያ እርሱን ደግሞ ስለለበስኩ ከበጎ ሙሽርነት የተለየው እንዳልሆን ደጅ እጸናለሁ። ድንግል ሆይ ደስ ያላቸው አላፍ መላእክት ወደሚኖሩበት በሚያንጸባርቀው ብርሃን የተሸለመች ታቦት ዘዶር በመካከላቸው ወደምትሆን የብርሃን ድንኳን እንድገባ ደጅ እጠናለሁ። ድንግል ሆይ መላእክት ለመጎብኘት ወደሚመኟት ከመታየቷም የተነሳ ዓይን ወደማጠግባት እርሷን ለማየት ልቦና ወደሚመሰጥባት
በኢየሩሳሌም ሰማያዊት ማደርን ደጅ እጸናለሁ። ምዕራፍ 4 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ በኃጢአት እጅ ከመውደቅ አድኝኝ። በእግዚአብሔር እጅ መውደቅ እንኳን እጅግ ያስፈራል። ይሁን እንጂ በሰው እጅ ከመውደቅ በእግዚአብሔር እጅ በወድቅ ይሻለኛል። ቁጣው ብዙ እንደሆነ ምሕረቱ ብዙ ነውና እርሱ ማሪ ነው። ቁጣውንም በትዕግሥት መመለስ ያበዛል፣ በመቅሰፍቱም ሁሉ አያቃጥልም። ድንግል ሆይ ከዓመፃ ከሽንገላ አድኝኝ። በልቦናው ሸንጋይ ሰው የእግዚአብሔርን ምሕረት አያይምና ድንግል ሆይ ከመታበይ ልቦናን ከማደንደን አድኝኝ። ልበ ደንዳና ሰው እግዚአብሔርን ይቃወማልና። ድንግል ሆይ ከርኩሰት ሁሉ ከሥጋም መተዳደፍ ከማመንዘርም አድኝኝ። የሚያመነዝር የውሻ ደምና ደሙንም ለሰይጣን የሚሰዋ ይመስላልና። ድንግል ሆይ ነፍስ ከመግደል ደም ከማፍሰስ አድኝኝ። እግዚአብሔር እንዲህ ብሎአልና የሰው ደም ያፈሰሰ ሁሉ ደሙ ይፍሰስ። ስለዚያ ስለፈሰሰው ደም ሰውን በእኔ አምሳል ፈጥሬዋለሁና። ደግሞም እንዲህ አለ፣ በጸብ መሳሪያ የገደለ ሁሉ ስለሞተው ሰው ቤዛ ይሙት። ድንግል ሆይ ሐሰተኛ ከመሆን ሰውንም ከሰው ከማጣላት አድኝኝ። ዳዊት እንዲህ ብሎአልና ሐሰት የዓመፅ ሁሉ ራስ ነው። ድንግል ሆይ ከመሰሰን ኃጢአት አድኝኝ። በነገሥት መጽሐፍ እንዲህ የሚል ተጽፏልና ሴሰኝነት ታላቅ ኃጢአት ነውና። ድንግል ሆይ ከነገረ ዘርቅ ዋዛ ፈዛዛውን ከንቱንም ነገር ሁሉ ከመናገር ሰውሪኝ። በወንጌል እንዲህ ይላልና ዋዛ ፈዛዛውን ከንቱንም ነገር የሚናገር ሁሉ አጣ ተብሎ ይፈረድበታል። ከነገርም የተነሳ ትጸድቃለህና ከነገርም የተነሳ ትኮነናለህ። ድንግል ሆይ ከሐዋርያት ትምህርት ከመውጣት ከማፋለስ አድኝኝ። ልጅሽ እንዲህ ብሏቸዋልና እናንተን የሰማ እኔን የሰማ ነው፣ እናንተን እምቢ ያለ እኔን እምቢ ያለ ነው፣ የላከኝንም እምቢ አለ። ጳውሎስ ደግሞ እንዲህ አለ፣ እናንተስ የእኛን መንገድ ተከተሉ። እኛም ካስተማርናችሁ ትምህርት ሌላ ያስተማራችሁ ቢኖር የሰማይ መልአክ ቢሆን ውግዝ ይሁን። ደግሞ እንዲህ አለ፣ እኛ ካስተማርናችሁ ሌላ ትምህርት ብትማሩ የተወገዛችሁ ሁኑ። ምዕራፍ 5 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ በሃይማኖት መሳሪያ ሸልምኝ። የልጅሽን ማዕተብ ይዤ የተፈራው ልሁን፣ ባሪያውም ልባል ጭፍራውም ልሁን። የመስቀሉን ማመን ጋሻ ልመክት፣ በመስቀሉም ኃይል ልሸለም። ድንግል ሆይ በጦርነት የሚያሸንፍ ድል የሚነሳ አርበኛ አድርጊኝ። በንጉሡም ምስጋና የሚያገኝ ልሁን። መሳሪያ ይዞ በጦርነት ጊዜ የሚፈራ ስለ ፈሪነቱም የሚነቀፍ ስለ ተሸነፈም የሚዋረድ አታድርጊኝ። ድንግል ሆይ የማሸነፍ አድርጊኝ፣ የምሸነፍ አይደለም። ጻድቅ አድርጊኝ፣ አጣ አይደለም። ብፁዕ አድርጊኝ፣ ሸንጋይ አይደለም። የዋህ አድርጊኝ፣ ጠማማ አይደለም። ቀና አድርጊኝ፣ ተንኮለኛ አይደለም። ቸር አድርጊኝ፣ ንፉግ አይደለም። ለክብር አድርጊኝ፣ ለሐሳር አይደለም። ለሰርግ ቤት አድርጊኝ፣ ለለቅሶ አይደለም። ለደስታ አድርጊኝ፣ ለሐዘን አይደለም። የሰርግ ልብስ ለመልበስ አድርጊኝ፣ ጨርቅ ለመታጠቅ አይደለም። በገድል ዋጋ የሚወስዱትን ብታድኝ ግን ስለ እርሳቸው አይደነቅም። ዋጋቸውም በድካማቸው ተቀዳጅተው ወስደዋልና። የሚደነቅ ግን የኔ ያጡ ከክርስቲያንም ሁሉ ይልቅ የበደልኩት ጸሎትሽን በመታመን የጽድቅ አክሊል የደረሰኝ እንደሆነ ነው። ምዕራፍ 6 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ይህ የተደነቀ ነው፣ በሁሉም ዘንድ መንክር ነው፣ በአምላክ ዘንድ ግን አይደነቅም። በሰው ልጆች ዘንድ የተደነቀ ነው፣ ምሕረቱ እንደ ባሕር በሆነ ዘንድ ግን አይደነቅም። በፍጡር ዘንድ ድንቅ ነው፣ በፈጣሪ ዘንድ ግን አይደነቅም። ድንግል ሆይ የእኔ ምሕረት በልጅሽ ዘንድ ስለ አንቺ አይደነቅም፣ ስለ ስምሽም የእኔ ይቅር መባል በልጅሽ ዘንድ አይደነቅም።
ስለ ጸሎትሽም የእኔን ኃጢአት ማቅለል በልጅሽ ዘንድ አይደነቅም። ስለ ልመናሽም የእኔን ዕዳ በደል ማቅለል በልጅሽ ዘንድ አይደነቅም። በአንቺ እታመናለሁ። በዚህ ዓለም ከጸብ፣ ከክርክር፣ ከሞት ታድኝኝ ዘንድ በሚመጣውም ዓለም ማዕበል ሞገድ ከሚፈላው የእሳት ባሕር ታድኝኝ ዘንድ ድንግል ሆይ እታመንሻለሁ። ከተሰወረው መከራ በግልጽም ከሚመጣብኝ ጥፋት ሁሉ በዚህ ዓለም እንድታድኝኝ በሚመጣውም ዓለም ከገሃነመ እሳት ጥርስ ማፋጨት ጽኑ ለቅሶም ካለበት ከሚያስጨንቅ መቅሰፍት ትሰውሪኝ ዘንድ እኔም በአንቺ አማላጅነት በልጅሽም ምሕረት የታመንኩ ነኝ። በፈረሰኞች ሰልፍ በሰረገላ መንኮራኩር የምታመን አይደለሁም። በአንቺና በልጅሽ ብቻ እታመናለሁ እንጂ ሰይፍ በማስላት ፍላጻ በማትባት ጦር በመወርወር ቀስት በመገተር የምታመን አይደለሁም። በጸሎትሽ ረዳትነት በልጅሽ ብርታት እታመናለሁ እንጂ በመዝሙር እንደተባለ በቀስቴ የምታመን አይደለም። ጦሬም አላዳነኝም። ከቀኝ ከፊት ብርሃን በቀር ደግሞ እንዲህ አለ፣ የፈረስ ኃይል አይፈቅድም፣ በሰው ጭን ደስ አይለውም። እግዚአብሔርን በሚፈሩትና ቸርነቱን ደጅ በሚጸኑ ደስ ይለዋል እንጂ። ነፍሴ በእግዚአብሔር ታመነች፣ ከጠዋት እስከ ሌሊት እስራኤል በእግዚአብሔር ታመነ። ምዕራፍ 7 ትውክልቴን ማልማትና ማጥፋት መግደልና ማዳን በማይችሉ አማልክት ከአማልክቶችም ልዩ በሆኑ ጣዖታት ያላደረገብኝ እግዚአብሔርን አመሰግነዋለሁ። የአሕዛብ የወርቅና የብር አማልክት በሰው እጅ የተሰሩ ናቸው። አፍ አላቸው አይናገሩም እንጂ፣ ዓይን አላቸው አያዩም፣ ጆሮ አላቸው አይሰሙም፣ አፍንጫ አላቸው አያሸቱም፣ እጅ አላቸው አይዳስሱም፣ እግር አላቸው አይሄዱም፣ በጉሮሮአቸውም አይናገሩም፣ በአፋቸውም ትንፋሽ የለም። የሠሯቸውም የሚያምኑባቸውም እንደ እርሳቸው ይሁኑ። ሰማይን የሰማያትን ሰማይ በውስጣቸው ያሉትን ሁሉ የሚያመልክ ርጉም ይሁን። ምድርንም በውስጧ የሚኖሩትን ሁሉ፣ ባሕሩን፣ ወንዙን፣ ምንጩንም ሁሉ በውስጣቸው ያሉትን ሁሉ የሚያመልክ ርጉም ይሁን። እሳቱን፣ ነፋሱን፣ ብርሃኑን፣ ጨለማውን ከእርሳቸውም የተፈጠሩትን ሁሉ፣ ፀሐይ፣ ጨረቃን፣ የሰማይንም ከዋክብት ሁሉ፣ ደመናትን፣ በአየርም ያለውን ሁሉ፣ ይህንን ሁሉ የሚያመልክ የሚሰግድላቸውም እግዚአብሔርን ብቻ ከሚያመልክ በቀር የተረገመ ርጉም ይሁን። ድንግል ሆይ እኔ ግን ልጅሽን በማምለክ በባሕሪ አባቴም በአብ በባሕሪ ሕይወቴም በመንፈስ ቅዱስ አምኜ ደስ እሰኛለሁ። ለሦስትነቱም አንድ ስግደት እሰግዳለሁ፣ እመካበታለሁ። እንዲህ ስል አምላኬ ነው፣ አመሰግነዋለሁ። የአባቶቼም አምላክ ነው፣ አከብረዋለሁ፣ አገነዋለሁ፣ ከፍ ከፍ አደርገዋለሁ። እግዚአብሔር ጸብ ክርክርን ይሰብራል፣ ስሙም እግዚአብሔር ነው። ደግሞም እንዲህ እላለሁ፣ እንደ አምላካችን ያለ ታላቅ አምላክ ማን ነው? ይህንንም የመለኮት ሰይፍ ተቀብዬ የሰይጣንን ራሱን እቆርጠዋለሁ። ይህንንም የሃይማኖት በትር ተመርኩዤ የእባቡን ወይም የዲያብሎሱን ራስ እቀጠቅጠዋለሁ። የምስጋናውንም ጽዋ ከጽርሐ አርያም ቀድቼ ከቤትሽ አፈሳለሁ። ከትንቢት ቃል ጋር እንዲህ እላለሁ፣ ከሞት ደጅ ከፍ ከፍ የሚያደርገኝ በጽዮን ልጅ ደጅ ምስጋናውን ሁሉ እናገር ዘንድ። ዳግመኛም እንዲህ እላለሁ፣ በጽዮን ምስጋና ለአንተ ይገባል፣ በኢየሩሳሌምም ጸሎት ለአንተ ነው። ምዕራፍ 8 በዕብራይስጥ ማርያም የተባልሽ የተመረጥሽ ድንግል እመቤቴ ማርያም ሆይ ከነቢያት አንደበት ምን ያህል ምስጋና ተቀዳብሽ! ለእግዚአብሔር ምን ያህል ቁርባን ባንቺ ተሰጠ! ከመሃይምናንስ ሁሉ አንደበት ምን ያህል ጸሎት ባንቺ ስም አማላጅነት ተላከ! ድንግል ሆይ የጸባዖት እግዚአብሔር እናት ድንግል ሆይ የእስራኤል አምላክ የእግዚአብሔር እናት ለምኝልን። እግዚአብሔርን በለመንኩት ነገር ሁሉ ዋጋዬን ያጣው ተስፋ የቆረጥኩ እንዳሉን በተቃጠለ ፍቅር እንደ ጠራውሽ አንቺ ደግሞ በተቃጠለ ሐሳብ ልቦናዬ ስለ አሰበው ነገር ለምኝልኝ።
ግዳጄን አቅኝልኝ። የአዳምና የአቤልን የሴትና የሄኖስ በረከት የሌሎችም አባቶች ሁሉ በረከት እንዲያርፍብኝ የሄኖክና የኖህ የሴምም የተመረጡትም በረከት የአብርሃምና የይስሐቅ የያዕቆብም የእግዚአብሔርም የገነት እንጨቶች የተባሉ ሁሉ በረከት የእግዚአብሔርም ሕዝብ የተባሉት የዘሮቻቸው በረከት እንዲያርፍብኝ ለምኝልኝ። የሙሴና የአሮን የኢያሱም በረከት የከበሩትም መሳፍንት ሁሉ በረከት የሄኖክና የኤልያስ የዕዝራ በብሔረ ሕያዋን ያሉት በረከት የዳዊትና የሰለሞን የሲራክና የኢዮብ የጠቢባንም በረከት የኢሳይያስና የኤርምያስ የሕዝቅኤልም የነቢያትም ሁሉ በረከት እንዲያርፍብኝ ለምኝልኝ። የጴጥሮስና የጳውሎስ የሐዋርያትም ሁሉ በረከት የመጥምቁ ዮሐንስ የወንጌላዊውም ዮሐንስ የንጹሐን ደናግልም ሁሉ በረከት የእስጢፋኖስና የቅዱስ ጊዮርጊስ የፋሲለደስና የዮስጦስ የምስራቃዊው ቴዎድሮስና የሰራዊት አለቃ ቴዎድሮስ የገላውዲዮስ የፊቅጦር በረከት እንዲያርፍብኝ ለምኝልኝ። የአባ ኪሮስና የአባ ኪሩኮስ የአባ በርሱማና የአባ ብሶይ የአባ አሞኒም የአባ አሳይና የአባ አርሳኒ በረከት የአባ ለትጹንና የአባ አቡናፍር የመክሲሞስና የደማቴዎስ በረከት የእስክንድሪያው መቃርስና የሶርያው መቃርስ በረከት እንዲያርፍብኝ ለምኝልኝ። የበኪሞስና የዮሐንስ የአባ ዳንኤልና የአባ ኤዎስጣቴዎስ የአቡነ ተክለ ሃይማኖትና የአባ መድኃኒነ እግዚአ የሳሙኤል የዋልድባው በረከት የአባ ሐረጋዊና የሃሌሉያ ደብር የአባ ሳሙኤል በረከት እንዲያርፍብኝ ለምኝልኝ። የአባ አሌፍና የአባ ጽማ የአባ አፍጺና የአባ ገሪማ የአባ ጉባና የአባ ይማታ የአባ ሊቃኖስና የአባ ጴንጠሊዮን የአባ ጰንጵልዮንና የአባ መጣ በረከት እንዲያርፍብኝ ለምኝልን። የቀልሞን ደብር የአባ ሳሙኤል በየዋሻው ያሉት ሁሉ ቅዱሳን በረከት የአባ ዮሐንና የቅዱስ አባ ጊዮርጊስ በረከት እንዲያርፍብኝ ለምኝልኝ። የ14,000 ሄሮድስ አስፈጃቸው ሕፃናት በረከት የመርምህናምና የአርባራ ሰማይ በረከት የሰማዕታት ናግራም በረከት እንዲያርፍብኝ ለምኝልኝ። ምዕራፍ 9 በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ የዮሐንስ አፈወርቅና የቅዱስ ቂርቆስ በረከት የሳሪዮስና የጲፋኒዮስ የባስልዮስና የጎርጎርዮስ የሊቃነ ጳጳሳትና የጳጳሳት የኤጲስቆጶሳትና የቀሳውስት ሃይማኖታቸው የቀና መምህራን ሁሉ በረከት የዲያቆናት በረከት እንዲያርፍብኝ ለምኝልኝ። የጻድቃን የሰማዕታት በረከት የደናግላን የመነኮሳት በረከት የሕፃናቱ የሽማግሎቹ በረከት እንዲያርፍብኝ ለምኝልኝ። የሚካኤልና የገብርኤል የሱራፌልና የኪሩቤል የኡራኤልና የሩፋኤል የሳቁኤልም በረከት እንዲያርፍብኝ ለምኝልኝ። የሱሪያልና የፋኑኤል የራጉኤልና የአፍኒን የሰማይ መላእክት ሁሉ በረከት የአራቱ እንስሳ የ24ቱ ካህናተ ሰማይ በረከት የመላእክትም ማኅበር ሁሉ በረከት እንዲያርፍብኝ ለምኝልኝ። የዮሐን በረከት የሳራና የርብቃ በረከት የኤልሳቤጥ በረከት የሶፊያ የአርሴማ የበርባራ የዳናና የዲቦራ የአስቴርና የዮዲት የሰሎሜና የማርያም መግደላዊት የማርያም እንተ እፍረት በረከት እንዲያርፍብኝ ለምኝልኝ። የአርሶንያና የጵራግያ በረከት የጤቅላ ሐዋርያትንም ያገለገሉ ሴቶች ሁሉ በረከት የንግሥት ሶፊያ የሦስቱ ልጆቿም የጲስና የአላጲስ የአጋጲስ በረከት እንዲያርፍብኝ ለምኝልኝ። የጣጡስና የእንባ ብሬና የዮልያናም የኦሪናና የመሪና የኢየሉጣና የቴክላ ያገለገሉ ደናግል ሁሉ በረከት የሁለቱ ሰንበታት የቅድስት ቤተ ክርስቲያን በረከት የሥጋውና ደሙ በረከት የአብ የወልድ የመንፈስ ቅዱስ በረከት የአንቺም በረከት በአገልጋዮችሽ በሕዝበ ክርስቲያን ላይ ይኑር ለዘላለሙ በእውነት ያለ ሐሰት ይሁን አሜን።
የእመቤታችን የቅድስት ድንግል ማርያም ፍቅሯ በልቦናችን ጣዕሟ በአንደበታችን ይደርብን። ሀገራችንን ኢትዮጵያ ሰላም ታድርግልን። ሕዝበ ክርስቲያንን በሃይማኖት ታጽናን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን። ወስብሐት ለእግዚአብሔር ወለ ወላዲቱ ድንግል ወለ መስቀሉ ክቡር። ይቆየን።